ጠብታ ቲቪ መጽሔት። እሺ ሚስጥርዬ፣ ሚስጥረ አደራ ጥያቄንና ግብዣዬን ተቀብለሽ ስለመጣሽልኝ ከልብ አመሰግናለሁ። እኔም እንግዳሽ ስላረግሽኝ በጣም ደስ ብሎኛል። ስላወቅኩሽ በጣም ደስ ብሎኛል አድዬ። እሺ ሚስጥርዬ፣ እንግዲህ እንዲነሳብሽ እንድትጠየቂ ስለማትፈልጊው ነገር፣ ስለሚያስፈራሽ፣ ስለምትጨነቂበት ሚስጥረ ማናት ከሚለው እስኪ እንጀምር። ብለሽ ነው የጀመርሽ? እሺ ሚስጥረ ማናት? ሚስጥረ አንድ ወጣት ናት። በቅርቡ አንድ መጽሐፍ የጻፈች እኔ የሚል ከልጅነት የጀምሮ ጥያቄ መጠየቅ የምወድ መረዳት የምትፈልግ አንድ ኪሪየስ የሆነች የሰው ነገር ሁሉ የሚማረካት ሰው ናት ብዬ ነው ዲፋይን ማረጋት። ስለኔ አሁን ሚስጥረ እኔ የሚል መጽሐፍ ጽፋ አቅርባልናለች። ስለኔ መጽሐፍ መነሻሽ ምንድነው? መነሻዬ በጣም ብዙ ነገር ነው። አንድ መነሻ ነው ብዬ ማለት አልችልም፣ ግን በቃ ባሳለፍኩት ህይወት በወጣትነቴ በልጅነቴ ያስተናገድኳቸውን ስሜቶች በሙሉ ለመረዳት ስል የጀመርኩት የውስጥ ጉዞ ነው መጨረሻ ላይ መጽሐፉን የወጣውና አንድ መነሻ ነው ብዬ ማለት አልችልም፣ ግን የህይወት ግርታ አጋጥሞኝ ማለት ምኖረውን ኑሮ ለመረዳት አስተሳሰቤን፣ ማንነቴን፣ ሁሉ ነገር ለመረዳት ስል የጀመርኩት መንገድ ነው መነሻው ማለት እችላለሁ። አንድ አጋጣሚ ግን አይደለም። አዎ ይገባኛል። በዝርዝር እዚያ ውስጥ አሉና ብዙ ያሳለፍሻቸው ከባድ ነገሮች፣ ከባድ ፈተናዎች አሉ። እነዚያ ለሌሎችም ማስተማሪ ሊሆኑ ስለሚችሉ ስለሱ ትንሽ ብትገልጭልኝ። እሺ አይ ቲንክ እኔ ሰዎች ሲጠይቁኝ ስለ መጽሐፉም ስለ ሁሉ ነገር ሳስረዳ ብዬ የምጀምረው ነገር ለእኔ ብቻ የከበደ ነገር አይደለም ብዬ ነው የማስበው። እንደ ሰው የምንፈልጋቸው ነገሮች አሉ፣ የምንጠላቸው ነገሮች አሉ፣ ግራ የሚያጋቡን ነገሮች አሉ። እነሱን ነገሮች ዝም ብዬ ማለፍ የምችል ሰው አይደለሁም። እስከ መጨረሻው መረዳት የምፈልግ ሰው ነኝና ለዛ ይመስለኛል ለእኔ ሞር የከበደኝ ስለ ብቸኝነት፣ ስለ ግራ መጋባት፣ ስለ ወጣትነት፣ ስለ ልጅነት አንስቻለሁ መጽሐፉ ላይና ምናልባት ሌላ ሰው ጥቃቅን አጋጣሚዎች ቢሆኑም ሊያልፋቸው የሚችላቸው ነገሮች ሊሆኑ ይችላሉ። ለኔ ግን አሰራሬ ነው መሰለኝ አፈጣጠሪ በጣም አስባለሁና እስከ ጥግ ድረስ ስለምወስደው አንድ ነገር ትንሿንም ነገር ከበድ ላረጋው እችላለሁ፣ ወይም ደግሞ በስሜት ደረጃ ለኔ ይከብደኛል እነዛ ነገሮችና የመጽሐፉ ዋናው ነገር በጠቀልለው ግን ራስን ስለመሆን፣ ወደ እውነተኛ ማንነት ስለመመለስ፣ ከራስ ጋር ስለመስማማት የሚሉት ነገሮች ይመስሉኛል ሞር የሚሰሙኝ ስሜቶች እየገለጥኩ እንዳይ የሚያስገድዱኝ ብዬ ነው የማስበው። እንግዲህ አይ ዶንት ኖ ከመለስኩት ጥያቄውን። አዎ መልሰሻል። ከዚሁ ጋር እያይዘሽ ግን የመጽሐፉ ርዕስ እኔ ነው የሚለው ስላንቺ ማንነት ነው። ትክክለኛውን ነገር ነው ያስቀመጥሽልን ወይስ ካራክተር ናት? ትክክለኛው እኔ ሚስጥር አደራውን ብቻ ሳይሆን ለመግለጽ የፈለኩት አስተሳሰቤን፣ አመለካከቴን፣ እምነቶቼን ለምሳሌ እኔ ብዬ ደመደምኩት መጽሐፉን ራሴን ስመለከት የማልፈልጋቸው ነገሮች ውስጥም ራሴን አገኘዋለሁ፣ መመኛቸው ነገሮች ውስጥም ራሴን አገኘዋለሁ። ኤክስፒሪየንሶቹም የራሴ ናቸው፣ አስተሳሰቤም የራሴ ናቸው እና በዙሪያም ከሰዎች ጋር ኮኔክት ሳረግ የሚፈጠረው ነገር እኔ ያለሁበት ነገር ነውና ሁሉም ነገር ውስጥ እኔ ነኝ ብዬ ነው የማስበውና ሚስጥረን እንደ ሰው አይደለም እኔ ብዬ ሪፕሬዘንት ማረጋው እንደ አንድ በሂውማን ኤክስፒሪየንስ ውስጥ እንደምታልፍ ነፍስ አስተሳሰቡንም ባህሪውንም ሁሉንም ለመያስል ነው ያንን እኔ የሚለውን አርስት የመረጥኩት። ሰፊ ነው።
አዎ ብዙ ተንትነሽልናል። መጽሐፉም ላይ ያለ ያጻጻፍ ስልቶቹ ከሌላው ትንሽ ለየት ያለ ነው። ይቺ አካሄድሽ አንባቢያንን ትኩረት ለመሳብ ነው ለመያዝ ነው ወይንስ ከየት ነው ያገኘሽው? ብዙ መጽሐፍ አንባቢ እንደሆንሽ ከሰጠሻቸው ሶርሶች ላይ ይሄንን የተለያዩ ምሳሌዎችን እና ገጠመኞችን ስታነሽ የምትጠቅሻቸው የውጭ መጽሐፎች አሉ። ብዙ ጊዜ ደግሞ የውጭ መጽሐፍትን ነው የምታነቢው። እንደ ሶርስም የሰጠሽን የውጭ መጽሐፍ ነው። አማርኛ መጽሐፎችን ሳታነቢም? ጥሩ ጥያቄ ነው። አይ ቲንክ አቬለብል የሆነልኝ መጽሐፍ ምናልባት የውጭዎች ስለሆኑ ይመስለኛል። ኑሮዬም እዛ ስለሆነ በቃ እንዳጋጣሚ በዛው ሄድኩበትና ለመጽሐፌ በጣም ጠቅሞኛል። ለዚህ ጽሁፍ ተጠራቅሞ የመጣ ነገር ስለሆነ ሆን ብዬ ይህን መጽሐፍ ልጥቀስ ይህን ሰው ልጥቀስ ብዬ ያረኩት ነገር አይደለም። በቃ ሀሳቤን ስገልጽ ትዝ የሚሉኝ አንዳንዶቹ እንዲሁም ሶርሳቸው ራሱ ትዝ አይለኝም ስጠቅሰው መጽሐፉ ላይ የተጠራቀመ ሀሳብ ስለሆነ ምናልባት እስከዛሬ ያነበብኳቸው የሰማኋቸው ነገሮች በጣም ጠቅመውኛል ብዬ አስባለሁ። ይሄን ነገር መጽሐፍ ሆኖ እንዲወጣ ያጻጻፍ ስልቱን በተመለከተ እኔ እንጃ እኔ እንደዛ ነው የጻፍኩት። እንግዲህ እንዳጋጣሚ እንደተሰጠው ነገሮችን በራሴ መልኩ የማስረዳት ዝንባሌ ያለኝ መሰለኝ እንደዛ ነው የጻፍኩት። አማርኛ መጽሐፎችን ሳታነቢም? አነባለሁ። እንደ ድሮ ባይሆንም አነባለሁ። እሺ ሚስጥረ አፍቅሮ ስላለመወደድ ስለመፈቀር ስላለመፈቀር ትንትን አድርገሽ ያስረዳሽበት መንገድ እስኪ አሁን ደግሞ እዚች ላይ ግለጪልኝ። ፍቅርን አንቺ የምታይበት መንገድ አይ ቲንክ መጽሐፌም ላይ ለማለት ሞክሬዋለሁ። አንዳንዴ ወዶ ስለመወደድ ስላለመወደድ እንላለን እንጂ በጣም ግዙፍ የሆነ ነገር ነውና ለኔ መጽሐፌ ላይ የጠቀስኩት የሩሚ ሀሳብ አለ። የሰው ልጅ ኃላፊነት ፍቅርን መፈለግ አይደለም፣ በፍቅርና በሱ መካከል ያለውን ግድግዳ ፈልጎ ማፍረስ ነው ይላልና ፍቅር በዙሪያችን ያለ ነገር ነው። የአንድ ሰው መወደድ አለመወደድ አይደለም የኔ ጉዳይ ብዬ ጽፌያለሁ። ዛሬ መጀመሪያ ይመስለኝ ነበረ ፍቅር ራበኝ ስል የሰው ነገር ይመስለኝ ነበረ፣ ግን በጣም ከዛ የራቀ ግዙፍ የሆነ ነገር ነው። አይ ቲንክ ስለ መውደድ ስናስብ ኮኔክት ከሰው ጋር ስለመዋሃድ ነው የማስበው። ይሄ የሸፈነንን ግድግዳ አፍርሰን መታየት ስንችል መዋደድ የሚፈጠር ይመስለኛል። አንዳንዴ እኮ የሚከለክለን ነገር አሁን እኔ በግሌም ብዙ ዝርዝር ያለው እዛ መጽሐፍ ላይና የራሴ ችግር ነበር ብዬ የማስበው ነገር የሰው ማጣት የራስን አለመውደድ ምናምን ሳይሆን ራስን የመሸፈን እንድንታይ አለመፍቀድ እርቃናችን አለመታየት መፍራት አለ አይደለ? ማንነታችንን ሰዎች እንዳያዩት ስንጋርድ ይመስለኛል ፍቅርን የምናባረረው እንጂ ያ ግድግዳ ሲፈርስ አለ የትም ዞር ስትይ አለ። በቃ ምንም ይሄ የፈጣሪ አሰራር ስለሆነ ማለት ነው። ፍቅር አሸንፎሻል ወይስ በፍቅር ተሸንፈሻል? ሁለቱንም። አጥኝ እኔ ወዳጅ ነኝ ብዬ አስባለሁ። በፍቅር ተስፋ የምቆርጥ ሰው አይደለሁም። እሱን ነገር አውቃለሁ። ስለዚህ ተሸንፌም አሸንፌም አውቃለሁ። እሺ አሁን ፍቅርን በተመለከተ ያለሽበትን ሁኔታ አግብተሻል? አላገባሁም። አሁን በቃ ገበያ ላይ አስወጣሽኝ። አላገባሁም ለጊዜው እግዚአብሔር ሲፈቅድ እንግዲህ። አይ ትንሽ የምታግጃቸው ነገሮች አሉ። አፍቃሪ ለመሆን ራስንም ነፃ አድርጎ ማቅረብ ጥሩ ነው። አንቺ ጋር ያሉት ማለት እሳቢዎች ትንሽ ከበድ ይላሉ። እነዚያን ነገር ሌሎችም በዚህ መስመር የሚሄዱ ሰዎች ካሉ የምትቀልባትን መንገድ እስቲ ግለጭልኝ። ራሳችንን ለፍቅር ለማቅረብ አሁን ያነሳሽው ነገር ትልቅ ነገር ይመስለኛል። በነፃነት ውስጥ ነው መጽሐፌም ላይ ብየዋለሁ። ፍርሃትና ሀፍረት ባለበት ቦታ ውስጥ ፍቅር መለምለም አይችልምና ነፃ የራሳችንን ነፃነት ስናውጅ የሌላ ሰውንም ነፃነት የማወጅ አቅም አለንና እውነትሽን ነው። ነፃ ሆኖ መታየት በእርግጠኝነት ዝግጁ ያደርገናል እኮ። ራስን ማወቅ የሚል ትንታኔ አለሽ እዚያ ውስጥ እኮ። ራስን ለማወቅ ራሴን ለማወቅ ምን ማድረግ አለብኝ?
ከመጠየቅ የሚጀምር ይመስለኛል ሁሉም ነገር። ለምሳሌ አንዳንዴ ለኔ አሁን ለራሴ በግሌ መንገድ የሆነኝ ምንድነው እውነተኛ አኗኗር እየኖርኩ አልመሰለኝም ነበር ምልሽ። ልቤ የሚፈልገው ነገር አለ፣ መሆን የሚፈልገው ማንነት አለ። ዓለም ላይ ማንጸባረቀው ማንነት ግን ሌላ ሆኖ ነው ያገኘሁት። አስመሳይ ሆኜ ሳይሆን ምናልባት በይሉኝታ በፍርሃት በሌሎች ተጽዕኖች ራሴን ነጻ አድርጌ አልኖርኩም ነበር እና ለኔ ራስን የማወቅ መንገድ ብዬ ጀመርኩት ምንድነው ይሄን ማረገው ከምን ተነስቼ ነው። አንዳንዴ ደግሞ ተደጋጋሚ ስህተቶችን እንሰራለን፣ ፓተርናቸው ተመሳሳይ የሆኑ ነገሮች። ያ ማለት ከጀርባ የሆነ ነገር አለ፣ ያንን ነገር ድራይቭ የሚያደርግ አስተሳሰብ ማለት ነውና እነሱን ውስጣዊ አስተሳሰቦቼን ፍርሃቶቼን ገልጬ ማየት ግድ ይለኝ ነበርና በጣም ሰፊ ሀሳብ ነው ራስን ማወቅ የሚባለው ነገር። እኔ ዲፋይን የማድረግ አቅም የለኝም፣ ግን ወደ ውስጥ መመልከት ከራስ ጋር መስማማት የሚለው ነገር የሚቀርብ ይመስለኛል። ስለ ራሳችን እርግጠኛ ሆኖ ከመናገር መቆጠብ። ውስጥሽን እኮ ታውቂዋለሽ አንዳንዴ ስታስመስይም ስንዋሽም ከጀርባ የሚረብሸን ህሊና የለም። ከሱ ጋር እየተናበቡ ጥያቄዎችን መጠየቅ ይመስለኛል ወደ ራስን ወደ ማወቅ መንገድ የሚመራው የሚመስለኝ። እሺ ሚስጥርዬ፣ ራስን ማወቅ ማለት ትንሽ ከበድ ይላል። ለምንድን ነው የሚከብደው? ያለሽው አገር ውስጥ አይደለም የምትኖሪው፣ አሜሪካን ነው፣ ውጭ ሀገር ነው። ምናልባት ይሄ የኢትዮጵያ ባህላችን የመተሳሰቡ፣ የመጠያየቁ፣ የመረዳዳቱ፣ ተገናኝቶ ብሶትን የማውራቱ ነገር ስለሌለ ያ ነገር ተጽዕኖ አድርጎ ይሆን? አይመስለኝም። ምክንያቱም ቲንክ እኔ አሁን ላይ ባለኝ አስተሳሰብ ሰውነት ከባህልም ከምንም በጣም ይገዝፋል። እውነት ለመናገር ተመሳሳይ ነን። የትም ሀገር ብትሄጂ አሜሪካም ያለው ሰው የሚያልፍበት መንገድ ቱ ሰም ኤክስተንት ይመሳሰላል። በስሜት ደረጃ አብዛኛው ሁላችንም ተመሳሳይ ነገር ስለሆነን የባህል ጉዳይ አይመስለኝም። የኔ የራሴ የሆነ ስሜትን ያለ መግለጽ ብሶትን ለምሳሌ እኔም ብታገኘኝ እንደ ጓደኛ የተሰማሽን ነገር ለኔ ልትተነፍሽ ልትናገሪ ትችያለሽ። እዚያ ግን እንዲህ የምታረጊበት መንገዶች ይሄን ያህል ክፍት ናቸው ብለሽ ታስቢያለሽ? እሱን ነው የምልሽ። አይደሉም። እዚህ እውነት ለመናገር በጣም ብዙ ነገር ያቀላል አኗኗራችንም። ጠዋት ተነስተሽ ሰው ታገኛለሽ፣ ቡና ስትጠጪ ያለው እንትን እረፍት በጣም ቀላል አይደለም። ሰው እንደልብሽ አለ። ሰውን ብቻ እንደልብሽ ብቻ ሳይሆን ተመሳሳይ ባክግራውንድ ያለሽን ሰው የማግኘት እድልሽ በጣም ሰፊ ነው። በሱ አንፃር ካየሽው በጣም ትክክል ነሽ እኮ። በዚህ ሁሉ አንቺ መስመር ወይም ደግሞ በእንደዚህ በውጭ ሀገራት እየኖሩ እንዲህ አይነት ስትረስ ውስጥ ወይም ደግሞ ችግር ውስጥ ያሉ ሰዎችን በምን መልኩ ሊወጡት ይችላሉ ብለሽ ታስቢያለሽ? አሁን እንዳልሽው ማውራት በጣም ትልቅ እረፍት ይሰጣል። በጣም ምናልባት አሁን ቴራፒ ምናምን ስንል ከብዙ ነገር ጋር እናገናኘዋለን፣ ግን መተንፈስ በጣም ደስ የሚል ነገር ነው። አንደኛ አንቺ ብቻ እንዳልሆንሽ ስታቂ እሱ ራሱን የቻለ የሚያቀለው ነገር አለ አይደለ? አግኝቶ ማጣት የአንድ ሰው ኤክስፒሪየንስ አይደለም። አለመወደድ ወይም በራስ አለመተማመን የአንድ ሰው ስሜት ኤክስፒሪየንስ አይደለም፣ የብዙ ሰው ስለሆነ ስተነፍሹ በጣም ያቀላል እና በተቻለን መጠን እኛ ብቻ እንዳልሆንን መረዳቱ በራሱ የሚፈጥረው የሆነ ተስፋ አለ ብዬ አስባለሁ። እኔ ብለሽ እኮ መጽሐፍሽ ላይ ሰጥተሽናል። ግን እንደዚህ ችግርን ደስታን የሚያካፍሉት ሰው ሲኖር ያንቺ ውሳኔ አሁን እኔ ዛሬ እንዲህ ማድረግ አለብኝ ብለሽ በመጥፎ መንገድ ወይም ደግሞ በጥሩ መንገድ የምትሄጅበትን ለአንድ ጓደኛሽ ወይም ለአገኘሽው ሰው ለምታፈቅሪው ለምታከብሪው ሰው ያችን ነገር እንደ ውይይት ብታቀርቢያት አንድ መስመር ሊሰጥ ይችላል። እኔ ብለሻል። በቃ ሁሉ ነገር ውሳኔው ባንቺ ነው፣ አንቺ ጋር። አይ ትክክል ነሽ። እኔ አሁን የሚገርምሽ ከተወሰነ አመታት ወዲህ በፊት ከነበረኝ ማንነት ተቃራኒ ሆኗል። አሁን ደግሞ ዝም ማለት አልችልም፣ አወራለሁ የሚሰማኝን እና አንደኛ ከጥርጣሬ የሚያድንሻል ከጭንቀትም ከምንም
ያስተነፍሳል። ሁለተኛ ነገር ደግሞ ሰዎች ትክክለኛ ጓደኝነት፣ ትክክለኛ ፍቅር፣ ትክክለኛ የሆነ ኮኔክሽን የሚፈጠረው በእውነት ላይ ነው። ሰው ደካማ ጎንሽን ሲያይ ብዙ ጊዜ ሰው የሚርቀን ይመስለናል፣ ግን ከሰው ጋር የሚያገናኘን እሱ ቨልነራቢሊቲ ነው ብዬ ነው የማስበው። እና አሁን ደግሞ በቃ ዝም በይ ካልተባልኩ ዝም አልልም። አለማመድንሽ ሀገርሽ መጥተሽ ኑሮሽ አሜሪካን ሀገር ነው። ያኗኗር ስልቱ፣ የትምህርትሽ ሁኔታ፣ የቤተሰብ ሁኔታ ያለውን ነገር እስኪ ግለጭልን። እሺ ላለፉት 14 አመታት ሜቢ ውጪ ነው የኖርኩት። አሜሪካ አትላንታ ውስጥ ነው የኖርኩት። እዚህ የትምህርት ባክግራውንዴ ኢኮኖሚክስ ነበር፣ ግን ምን ሳልሰራበት ነው የወጣሁት። እዛ እንደሄድኩኝ ወደ ሕክምና ዘርፍ ውስጥ ነው የገባሁት። በሄልዝ ኢንፎርሜሽን ማኔጅመንት ሞር አስተዳደር ላይ ቴክኖሎጂ ላይ የሚያተኩር ስራ ነው። ለ10 አመታት ያህል በዛ ዘርፍ ውስጥ ነው የሰራሁት። ከትልቅ ፋሚሊ የወጣው ሰው ነኝ። 7 ልጆች ነን። የመጨረሻ ልጅ ነኝ እኔ። የት ናቸው ያሉት ቤተሰቦች? አብዛኛዎቹ እዚህ ናቸው። አንድ ወንድሜ አለ አትላንታ የሚኖር አብሮኝ፣ ምናልባት በብዙ ነገር የሚደግፈኝ ታላቅ ወንድሜ ነው። እዚህ ስራም ላይ ከኔ እኩል ክሬዲት ማግኘት ያለበት ወንድሜ ነውና እሱ አብሮኝ አለ እዛ። የትኛው ስራሽ ላይ? የእኔ መጽሐፍ ላይ በጣም ከብዙ እሱም አስተሳሰቡ ተመሳሳይ ነው ከኔ ጋርና አንዳንዴ ቅድም ነገሮችን ስለመተንፈስ አውርተሻልና አንዳንዴ እሱን ወንድሜ እንደመስታወት ነው የማየው። ብዙ ነገሮችን መልሶ ለራሴ አንጸባርቆ ስለሚያሳየኝ አማካሪ አለኝ በጣም እና በዚህ አጋጣሚ በጣም አመሰግነው። ስሙ ዳዊት አደራ ይባላል። በጣም እጅግ የምወደው ማከብረው ላመሰግነው በጣም ፈልገው ወንድሜ ነው። እሺ ሚስጥርዬ፣ ይሄ ጥያቄ ቢከብደኝም ከካንሰር ጋር እየታገሉ መኖር ከባድ እንደሆነ ይገባኛል። እስቲ ስለሱ ትንሽ ግለጭልኝ። እኔ እንግዲህ በጣም እድለኛ ሰው ስለሆንኩኝ እግዚአብሔር ስለሚወደኝ ቀለል ያለ ነገር ነው የሰጠኝ። የበሽታ ቀለል የለውም፣ ግን አሁን ያለንበት የሕክምና ቴክኖሎጂ በጣም ተራቋል ምልሽ። እሱም ፈጣሪ ከፈቀደ የሚሳካ ነገር ነውና እኔ እየታገልኩ ነው ምኖረው አልልም። ምክንያቱም በቃ የተሰጠኝ አንድ አጋጣሚ ነበር። እንዳልኩሽ እድለኛ ነኝ። ቀላል አብረሽ እንደ ደም ብዛት እንደ ስኳር እያስታመምሹ የምትኖሪው አይነት የካንሰር ታይፕ ነው የኔና መጀመሪያ ላይ ኦፍ ኮርስ ያስደነግጣል። ከዛ ግን ስለ ሁኔታው ስረዳ ስላለው አማራጭ እንደማንኛውም ሰው መኖር እንደምችል ስረዳ ተረጋግቻለሁ። ከዛ በላይ ግን አንዳንዴ የሚያጋጥሙ ነገሮች እንደ ጠላት ካየሻቸው ይከብዳሉ። ትግል ጥሩ አይደለም። ምንም ነገር ላይ በተለይ ሰውነታችን ላይ ያለ ነገር ላይ ስትታገዩ ነው የሚበረታው አንድ ነገር ነው። እኔ ተቀብየዋለሁ። እግዚአብሔር ይመስገን በጣም ጤነኛ ነኝ። አሁን ብዙም ትዝ አይለኝም። ስላለፍኩበትም አይከፋኝም። ምክንያቱም ሌላ አይነት አስተሳሰብ ስለሰጠኝ ማለት ነው። ሌላ አይነት ህይወት በጣም አጭር ናት ከምናስበው በላይና እሱን ስላስተማረኝ አልጠላውም። እንኳንም ሆነ ይሄንን የምርመራ ውጤት ሲነገረሽ እዚሁ አንቺው የምትሰሪበት ሆስፒታል ውስጥ ነው እንደው በእለቱ የተሰማሽ ነገር? አዎ የምሰራበት ሆስፒታል ውስጥ ነው የምሰራው። እኔም የምሰራበት የሕክምና ክሊኒክ ነበር የሄድኩት። የመጀመሪያ መመርመሩ እንዴት ፈለግሽው? ምን ያስጨነቀሽ ነገር ወይ ያየሽው ምልክቶች አሉ? አዎ በሰውነት ያየኋቸው ምልክቶች አሉ። ህመምም ሲምፕተምም ነበረኝ። ግን በዚህ አቅጣጫ ይሆናል ብዬ ግን ገምቼ አላውቅም። ምክንያቱም አጠገቤን በዛ ኤክስፒሪየንስ ያለ ሰው ስለማላውቅ ማለት ነውና በወቅቱ በእርግጠኝነት ያስደነግጠኛል። ከዛ ግን እንዳልኩሽ የኔ
ህመም ከሌሎቹ የካንሰር ታይፖች አንፃር ስታዩ በጣም ቀላል የሚባለው በመድኃኒት ማኔጅ እያረግሹ ብትኖሪው ህመም ነውና እኔም ደግሞ በጣም እድለኛ ስለሆንኩኝ በተሰጠኝ መጀመሪያ ትሪትመንት ሁሉ ነገር ተሳክቶልኝ አሁንም ሪሚሽን ላይ ነኝ ላለፉት 2 አመታት በጣም ደህና ነኝ ቀላል እንትን ነው ምልሽ ቻሌንጁ ምን መሰለሽ አንድ ነገር መቀበል ነው ሁለተኛ ነገር ደግሞ እኔ ላይ ያደርስም የምትዩ ነገር አንቺ ላይ ሲደርስ ያስደነግጣል ሶስተኛ አይ ቲንክ ለኔ ትልቁ ሻክ የነበረው ኤኒቲንግ በዛ ፍጥነት ሊሄድ ይችላል ምልሽ ላይፍ ላይ ምንም ጋራንቲ የለም አንዳንዴ በጣም ዝም ብለን ነው እንጂ እንትን ሲሪየስሊ የምንወስደው ሁሉ ነገር ቶሎ ልቅ የምትል ነገር ናትና እሱ ነገር አስደንግጦኛል በቃ አይ ቲንክ ከሁሉም ነገር በላይ ኤኒቲንግ ካን ሃፕን በቃ ምንም ነገር ሊፈጠር ይችላል ያን ያህል በእኛ መተማመን ከባድ ነው የሚለውን ነገር አይ ቲንክ ተምሬበታለሁ ብዬ አስባለሁ ካንሰር ሲባል ብዙዎችን የሚያስጨንቅ ነው ምን ያህል አመት ሆነሽ እንደገና ይሄን ለቤተሰብ እንዴት ነው ይሄን ነገር የገለጽሽው ዳያግኖስ የሆንኩት 2021 ስለዚህ 4 አመት ማለት ነው ቤተሰብ መጀመሪያ ላይ ኦፍ ኮርስ በጣም ያስደነግጣል አንደኛ መጨረሻ ልጅ ነኝ እንዳልኩሽ ማንንም አይገምትም ለነሱ ይከብዳል ግን አንዳንዴ ማወቅ ጥሩ ነው ማወቅ ስልሽ አሁን ስሙ ነው የሚያስፈራን እንጂ ብዙ አይነት ካንሰር አለ አንዳንዶቹ እንደኔ ኪሞም ሳይሄዱ በመድኃኒት ታግዘው እንደማንኛውም ሰው መኖር የሚችሉ አይነት መንገዶች አሉ አሁን እግዚአብሔር ይመስገን ብዙ ነገር ተከፍቷል ብዙ እድሎችም አሉ ብዙም አድቫንስመንቶች አሉ ህክምና ላይና ደሞር ስታቂ ትረጋጋለሽ በያስባለሁ እኔም የመጀመሪያ ወራቶች ቢነገረኝም ምንም አትሆኝም ቢባልም አልገባኝም ነበር ስለማላቀው ስሙ ስለምሰም ለዛ ነው አይ ቲንክ ከዛ በኋላ ግን ስረዳ በራሴን በሰውነቴም በሁሉ ነገር ሳይ መቃ ለትምርቴ የመጣ ነገር ነው ማለት ነው ብዬ ተቀብየዋለሁ በጣም ደስ ይላል እግዚአብሔር ይመስገን ሚስትራን እንዳየኋ ከሆነ እጅግ በጣም ጠንካራ ብልህና አስተዋይ ወጣት ልጅ ናት እስኪ እንደው ለሴቶች እንደኔ ቢሆኑ እኔ ይሄን መንገድ አልፍ ያለው ብዙ የትግሉ ጣውረዶችን አልፍ ያለው በካንሰር በሽታ ታማሚ ሆኜ ጤነኛ ሆኜ ነው የምታየው የተለያዩ የስራና የህይወት ልምዶች ስላሉሽ እንደው አስተማሪ ይሆናሉ የምታያቸው መልእክቶች ብታስተላልፊልን በተለይ በዚህ በካንሰር ህመም ውስጥ ላሉ ሰዎች እሺ እንግዲህ ጠንካራ ካልሽኝ ቴንክ ዩ አይ ቲንክ ጥንካሬ እኔ ከእንትን ነው የሚመጣው ብዬ ነው የማስበው ከህይወት ጋር ካለመታገል ነው ምልሽ በቃ በመቀበል ውስጥ ነው የምትጠነክሪው መጻፊ ላይ ትንሽ ተከሽዋለሁ ስለ ዳው ፍልስፍና በጣም ደስ ይለኛል በጣም ምክንያቱም አንዳንዴ ጥንካሬን የምናየው እንደዚህ ቀጥ ብሎ በመቆም የሚመጣብንን ችግር በመጋፈጥ ምናምን አይደለም አንዳንዴ ደግሞ ጎንበስ ማለት ምንም ማለት አይደለም መሰበርም it's fine እና I think በስትቀበዩ አንድ ነገር ነው በቃ ጉልበቱን የሚያጣው እኔ ለመስልሽ ስለመቀበል ደጋግሜ የማወራው የበፊት ባህሪን ሳይ በጣም ግትር ነኝ በያስባለሁ በጣም የምፈልገው ነገር ካልሆነ እታገላለሁ ይከፋኛል የሆነ ጥንክር ያለ ማንነት ነበርኝና እሱ ደግሞ በቃ ለህይወት አያለመልምም አው ድክም ማለት ሶፍት መሆን ፍሌክሲብል መሆን አይ ቲንክ በጣም ጥሩ ነገር ባላንስ አድርጎ መያዝ ህይወት እንትን ፐርሰናል አይደለችም ልሽ ለአዲ የምታዳላ ለሚስጥራን ብጨክን ነገር አይ ነው እንደዚህ ስል ድፍረት ነው ምክንያቱም የሁሉም ሰው ፈተና ይለያያል ግን ኒውትራል ነገር ይመስለኛል የራሳችን አቀባበልና የራሳችን ተስማምቶ ከኑሮ ጋር ተስማምቶ የመኖር ነገር ነው ብዬ ነው ማስበው ሶ ለሌላው ምን ተመክሪያለሽ ላልሽኝ መምከር ከባድ ነው ለኔ ግን አንዳንዴ በቃ ጎንበስ ይያለን ማሳለፉን መልመድ ያለብን ይመስለኛል
በመቀበል ውስጥ በጣም ብዙ ብርታት ስለሚገኝ በመተው ውስጥ በቃ ትግል ባናረገው ብዬ ነው የማስበው። የሚገጥመንም ነገር አንዳንዴ ከኛ ቁጥጥር ውጪ ነው አይደለ? ስለዚህ ምክንያት ይኖረዋል። አንዳንዴ ለኔ በግሌ ራሴን ወደ መውደድ አምጥቶኛል ብዬ አስባለሁ። ምክንያቱም ከውበት ጀምሮ ራስሽን ሰውነትሽን ከመውደድ ጀምሮ በጣም ትልቅ ተጽዕኖ አለው እና አሁን በጣም ነው ሰውነቴን የምንከባከበው፣ በጣም ነው ራሴን እንደ ሕፃን ልጅ የምንከባከበው እና ወደ ራሴ አምጥቶኛል፣ ወደ ራስ ፍቅር አምጥቶኛል። ለኔ ብርታት የሆነኝ ብቻዬን እንዳልሆንኩ መረዳቴ ነውና ብቻቸውን እንዳልሆኑ እንዲያውቁ ነው የምፈልገው። በስሜት ደረጃ ሁላችንም በተመሳሳይ ነገር ውስጥ ነው የምናልፈው እና መጽሐፌ ላይም አንድ ተመሳሳይ በሽታ የሚል ሴክሽን አለ። እሱ ላይ የአሜሪካን ባለቅኔ ጄምስ ቦልድዊን ሀሳብ ነው የወሰድኩትና እንዲህ ይላል። ሁሉም ሰው ታሟል። ዋናው ቁም ነገር፣ ዋናው ፍላጎት፣ ዋናው ግፊት መሆን ያለበት ይህ ህመም ከሌሎች ሰዎች ጋር እንድንተሳሰር እንዲረዳን መንገድ መፍጠር ነው። ልጅ እያለሁ ከኔ ሌላ አጭር ድሃና አስቀያሚ ሰው ሆኖ የተወለደ ሌላ ሰው ያለ አይመስለኝም ነበር። እርግጠኛ ነኝ ሌሎቻችሁም እንዲሰማቸዋል ብዬ አምናለሁ። በ15 ዓመቴ ስለ ጭንቀት የማስበው መልካም ያልሆኑ ነገሮችን በግል ክፍል የማደርገው እኔ ብቻ እንደሆንኩ ነበር የማምነው። እኔ የተሰቃየሁትን ስቃይ ሌሎች ሰዎች የተሰቃዩ አይመስለኝም ነበር። ከዛ የዶስቶቭስኪን ስራዎች ስመለከት የኔ ህመም የሁላችንም የጋራ ህመም መሆኑን ተረዳው። እናንተም ይህንን እውነት ተረዱ ይላል እና እኔም የገባኝ ነገር ብያለሁ። የግል ስቃይ የሚባል ነገር የለም ምልሽ ሁላችንም በየቤታችን ይሰማናል፣ ግን ሁሉም በየቤቱ ይሰማዋል። በዛ መንገድ ስታዩ ህመማችን ሊያቀራርበን ነው እንጂ መሆን ያለበት ሊያራርቀን፣ ብቸኝነት እንዲሰማን ሊያረገን አይገባም ነበረ። እኔ ውስጥ ያለው ስሜት፣ እኔ ውስጥ ያለው በሽታ ላንቺ እንዴት ነው ሊሰማሽ የሚችለው? ያንቺ ስሜት በሆነ አጋጣሚ ይምጣ እንጂ ያንቺ ጭንቀት ምናልባት በሌላ አጋጣሚ ይምጣ እንጂ እኔም በሌላ አጋጣሚ ያ ስሜቱ ይሰማኛል ነው የምልሽ። ትክክለኛ የአዲ ስሜት ኤግዛክትሊ ይሰማኛል ማለት ሳይሆን ጭንቀቱ ሁሉም ቦታ ላይ አለ ነው። በተለያየ አጋጣሚ ሁላችንም በህይወት እንፈተናለን የሚለውን ነገር ነው የጋራ ህመም የሚለው። የግል ስቃይ የለም የሚለው አንዱ በገንዘብ ይፈተናል፣ አንዱ በትዳሩ ይፈተናል፣ አንዱ በጤናው ይፈተናል፣ አንዱ በፍቅር ይፈተናል። ሁሉም በተለያየ መንገድ አይደለም እንፈተነው። ግን ስታስቢው እንደ ሰው ሆኖ የማይጨነቅ እንደ ሰው ሆኖ መከራ ማያይ የለምና መከራው የሚገዝፍብሽ ግን እኔ ብቻ ነኝ የተሰቃየሁት የሚለው ስሜት ሊሆን ይችላል ከሚለው አንግል ነው እንደዚህ ያልኩት። እኔ እንደዛ ስለሚሰማኝ ስለነበረ ሌሎች ሁሉ ሰዎች በራሳቸው የሚተማመኑ ሚስጥር ብቻ የምትፈራ ይመስለኝ ነበር። አይደለም፣ ሁሉም በየቤቱ የተለያየ በሽታ አለ እንደየበሽታው ብዬ ነው የማስበው። አሁን ምናልባት ነጻነት የሰጠኝም እሱ ነው ብዬ ነው የማስበው። እሺ፣ በዚህ ውሳኔሽ አሁን እስካሁን ድረስ አላገባሽም። ወደ ትዳር ህይወት ለመምጣት እቅድሽ ምንድነው? አይ ቲንክ ትዳር በምርጫ ምን አለው ምልሽ ፍሪ ዊል የሚባል ነገር አለ የሰው ልጅ። አት ዘ ሴም ታይም ደግሞ መንፈሳዊ የሆነ ሌላ አካል ሌላ ውሳኔም ደግሞ አለ ብዬ አምናለሁና ትዳር በግልሽ ብርጫ ብቻ የምታደርጊው ነገር ብዬ አላስብም። ምክንያቱም ሌላ ሰውን ኢንቮልቭ ያደርጋል። ፈጣሪ ሲፈቅድ ትክክለኛውን ሰው ሲያገናኝሽ የምታደርጊው ነገር ነውና በፕላን ደረጃ የለኝም፣ ግን በጊዜው ይሆናል ብዬ አስባለሁ። ሁሉም ነገር ፕላንማ ማድረግ አለብሽ። ከዚህ በኋላ እኔ የሚለውን እኛ ወደሚለው ትቀይሪልናለሽ ማለት ነው። እሺ ሚስጥርዬ፣ ከዚህ ውጪ ሌላ አስተላልፋለሁ የምትዩ መልእክት ካለሽ ወይም ቀረ የምትዩ ነገር? ደስ ብሎኛል ስለመጣው፣ ስለ ራሴም ስለ መጽሐፌም እንዳወራ ስለጋበሽኝ ደስ ብሎኛል። ብዙ ነገሮችን ሼር አድርጋለሁ በስራዬ በጽሁፍ። ሁሉም ሰው ራሱን በተወሰነ መንገድ ያገኝበታል ብዬ ተስፋ አደርጋለሁ። ካላገኝበትም እንደ ስነ ጽሁፍ ቢያነበው አይከፋም፣ ምክንያቱም የተለያዩ የትርጉም ስራዎችም ስላሉበት እና መጋበዝ ብቻ ነው የምፈልገው አንባቢያንን። ምናልባት በዚህ ባንቺ ፈተና ውስጥ ያለፉ ብዙ ሰዎች ሊኖሩ ይችላሉ። እነዚህን ምንድነው የማማከር እድል ለመስጠት ኢሜይልሽን አስቀምጠሽዋልና
በሱም መጠቀም ይችላሉ ይመስለኛል። ምክንያቱም ብዙ ምክር መስጠት ትችያለሽ። ማማከር የሚለው ይቆይልኝና እንዲያገኙኝ እንድተዋወቃቸው እንዳወራቸው ደስ ይለኛል። አስተያየታቸውን እንድሰማ ማለት ጥያቄ ነው። እኔ እንደዚህ በሽተኛ ነኝ፣ ባንቺ መንገድ ውስጥ እኔም ማለፍ ያለው ይሄን እንዴት ነው ትሪት ማድረግ የምችለው የሚለው ጥያቄ ቢመጣ የማድረግ ፈቃደኝነቱ አለሽ ማለት ነው። እንደ ሰው የማውራት ፈቃደኛ ነኝ በደስታ በፍቅር። እሺ ለአንባቢያን ተደራሽ እንዲሆን ይሄ መጽሐፍሽ ብዙ አስተማሪ ስለሆነ መልእክትሽን አስተላልፊና እንጨርስ። እሺ በጣም ነው የማመሰግነው። እንግዲህ እኔ መጽሐፍ ከተመረቀ ጥቂት ሳምንታቱ ነው ገና። አሁን በጃፋር መጽሐፍት መደብር ይገኛል በየትኛውም ሎኬሽን። አንብቡት። አዲ እንዳለችው አስተያየትም ካላችሁ ኢሜል አድሬስ መጽሐፍ ላይ አለ። እንግዲህ እኔ መጽሐፍ ከተመረቀ ገና ጥቂት ሳምንታት ሆኖታል። አንባቢያን ማግኘት ከፈለጉ በጃፋር የመጽሐፍ መደብር ይገኛል በየትኛውም ሎኬሽን። እኔን ማግኘት፣ አስተያየት መስጠት፣ ማውራት፣ ጓደኛ መሆን የሚፈልጉ ካሉ ደግሞ ኢሜይሌን አዲ እንዳልሽው አስቀምጫለሁ። በጣም ደስ ብሎኛል በድጋሚ አዲ ስለጋበሽኝ። እሺ በዚህቹ አጋጣሚ ቀጣይ ሁለተኛውን መጽሐፍ መቼ እንጠብቅ? እንደዚህ መጽሐፍ እንድጽፍ የሚያረግ ስሜት ሲገጥመኝ መቼ እንደሆነ አላውቅም፣ ግን አይቀርም ብዬ አስባለሁ። ምክንያቱም ጽሁፍ አንድ በቃ ደስ ከሚለኝ ነገር ተሰጥቶኝ ነውና አይቀርም፣ ጊዜን ነው እንጂ ማላውቀው። የኑሮ ሂደት ውስጥ በዚህ ሁኔታ ውስጥ ላንቺ ተምሳሌት የሆነና ለጥንካሬሽ አስተዋጽኦ አድርጓል የምትይው ሰው ካለ? አንድ ሰው ነው ማለት አልችልም፣ ብዙ። እኔ አንዳንዴ አሁን በተለይ ማስበው ሰውን ያለ ምክንያት አላገኝም ብዬ አስባለሁ በህይወት አጋጣሚ። የሚገርምሽ አሁን ትናንት ራሱ ከሆነ ሰው ጋር ቁጭ ብዬ ሳወራ በቃ ይገርመኛል። ከሰው ጋር ኮኔክት አድርገሽ ጄኒዊን በሆነ መልኩ ስታውሪ ከተጽዕኖ ማምለጣችም የሆነ ነገራቸው ያበረታታሻል። የሆነ ያለፉበትን መንገድ ስታይ ደግሞ እንደዚህም ደግሞ አለ ብለሽ የሌላ ሰውን ጥንካሬ ደግሞ ስታይ ያበረታታሻልና አንድ ሰው ነው ብዬ ማለት አልችልም። ብዙ መጽሐፌም ላይ ጠቆስካቸው ብዙ ጸሐፊያን አሉ የጠቀሙኝ ብዬ የማስባቸው ዓለምን በተለየ መንገድ እንዳይ፣ በተለይ ደግሞ የሩሚ ስራዎች በብዛት አቅርብ ያለው እዚህ ጽሁፍ ላይና እሱ ደግሞ ሌላ የሆነ መንፈሳዊ ጥልቀት ውስጥ የሚያስገባ ስራ ነው። እንደ ግጥም ሳይሆን በቃ ኑሮን በተለየ መነጽር እንድታይ፣ ራስሽን ደግሞ እንድትፈትሽ። እያንዳንዱ ግጥም ሰው መሆንን የሚፈታተናል አይደል? ምን ማለት ነው እምነት፣ ፍቅር ምን ማለት፣ ተስፋ ምንድናቸው የሚሉትን ነገሮች ደግሞ በደንብ እንድታይ የሚያደርግ ነገር ነውና አንድ ነው ማለት አልችልም። አድዬ አይ ቲንክ ሁሉም ዓለም ላይ ምልሽ ኑሮዬ ላይ የሚያጋጥሙኝ ሰዎች ሁሉ አስተዋጽኦ አላቸው ብዬ አስባለሁ፣ በጥሩም በመጥፎም። ፍቅርን፣ መዋደድን፣ ጥላቻን ከእምነት ጋር የምታያይዥበት መንገድ አለ። ይችን እስኪ ትንሽ ግለጭልን። የሚለያይ ስለማይመስለኝ ነው ምልሽ። በመንፈሳዊም ስትሄጂ በሰውኛም ስትሄጂ ከፍቅር ሌላ የጠለቀ ነገር የለም አይደለ? እኔ እንጃ። እኔ ፐርሰናሊ እግዚአብሔርን ማመልከው የሚመስለኝ በሰው ውስጥ ነውና በተቻለኝ መጠን ያ ነገር እንዲጎልብኝ አልፈልግም ምልሽ። በቃ በሰው ያለኝ ተስፋ፣ በሰው ያለኝ ፍቅር ባይጠፋ ደስ ይለኛል። በጣም ከእምነት ጋር ስለሚያያዝብኝ ከዛ የገዘፈ ነገር የለም ምልሽ። በቃ ፈጣሪ በሁላችንም ውስጥ ያለ መንፈስ አይደለ? ስለዚህ በዛ ነው እኔ ማምነው ብዬ ነው የማስበው። ራስም ወዳድ ስለሆንኩ ነው በነገራችን ላይ። ራስ ወዳድ ስልሽ በጣም ሰላሜን እወዳለሁ። ስለዚህ እነዛ ክፋት የሆኑ ስሜቶች ሲሰሙኝ ይረበሻለሁ በጣም። በፍቅር አይን ስታዩ እያንዳንዱን ነገር ግን ሌላ በቃ የሰውንም ስህተት የምታይበት እንትን ይለያል። ሰው ስለሆነ የተሳሳተው እንጂ አዲስ ስለሆነች ላይሆን ይችላልና በዛ አንግል ስታዩ ነገሮች የሚቀሉ ይመስለኛል። እምነትሽም ይበረታ ይመስለኛል። ሚስጥር ፍቅር እንዴት ገልጸዋለች? ፍቅር ምንድን ነው? እኔም አላውቀውም። ስሙን ብቻ ነው የምንጠራው። ስሙን ብቻ ነው ግን አቲን መቀበል ይመስለኛል። መቀበል፣ ሰውን እንዳለ መቀበል መቻል አንዱ የፍቅር አካል። ሰውን ማወቅ፣ አንዳንዴ የምትወጁ ነገር እኮ እንዳለ ነው አይደል የምትቀበዩ፣ ሳትሞርጁ ሳት መቀበል ብቻ ሳይሆን መስጠትም አለ። መስጠት አይ ምልሽ መቀበል ስልሽ ሰውየውን እንዳለ
ሳይል እንዳለ አክሰፕት ማድረግ የሚለውን ፓርት ስለዚህ ቶሎ ተቀበይና አግብተሽ እሺ በሚቀጥለው ስመጣ እንግዲህ የተቀበልኩት ሰው ጋር ይሆናል ማለት ነው ይሁንልን ቴንክ ዩ ሚስተርዬ አንቺም ላዲ ጠብታ ጥያቄን ተቀብለሽ እዚህ ድረስ ስለመጣሽልኝ ከልብ አመሰግናለሁ እኔም አመሰግናለሁ እግዚአብሔር ይስጥልኝ